ልጁም እንክብካቤ ያስፈልገዋል። ነገ አንቺን የሚወቅስና የሚበሳጭብሽ ልጅ እንዲሆን አልፈልግም። አባትነቱም የኔም ከሆነ የብሩክም ከሆነ ልጃችንን በሰላም እናሳድግ። አብጋ እገናኛለሁ ብዬ አስባለሁ። ምክንያቱም ቢያንስ እሱ ተረጋግቶና ቀስ ብሎ ነገሮችን ለመፍታት እንደ ትልቅ ሰው ነገሩን ለመፍታት ስለሚያስብ እሱን አግኝቼ አወራለሁ ብዬ አስባለሁ። በዚህ አጋጣሚ እነግርሃለሁ። ብሩኬንም በዚህ አጋጣሚ ላስጠነቅቀው ፈልጋለሁ። በውስጥ መስመር የምታደርጋቸውን ነገሮች አቁም። ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ያው ከብዙ ጊዜ በኋላ ጠፍቼም ቢሆን መጥቻለሁ። የመጣሁበትን ምክንያት አንድና አንድ የእዩና የነ ሀይሚ የነ ብሩክ ያለንበት ሁኔታ ትንሽ ደስ ስለማይል ወደ ሚዲያም መውጣት አልፈለኩም። ነገሩ ከበድ ያለና ስር የሰደደ ስለሆነ ምንም አይነት ማስረጃ፣ ምንም አይነት ፍንጭ፣ ምንም አይነት ትክክለኛ የሆነ አሳማኝ የሆነ ነገር በሌለበት መምጣትም ስላልፈለኩ ነው እና ለሷም ሞራል ለሷም ስሜት ስለምጠነቀቅ እስከዛሬ ልጁ የኔ ነው ልጁ የብሩክ አይደለም እያልኩ መከራከርም ስላልፈለኩኝ ትንሽ በራሴ ምክንያት ጠፍቻለሁ ማለት ነው። ያ ማለት ጠፍቻለሁ ማለት ደግሞ ልጁ የኔ አይደለም ወይ ደግሞ የብሩክ ነው ማለት አይደለም። ያንን ማረጋገጥበት የራሴ የሆነ ምክንያቶች ይኖሩኛል። የራሴ የሆኑ አሳማኝ የምላቸው ከሷ ጋር የነበረኝ የፍቅር ጊዜ አሊያም ደግሞ የሆነ ያደረግናቸው የራሳችን የሆነ ግንኙነቶች አሉ። እኔና እሷ ያሳለፍናቸው የፍቅር ጊዜያቶች እንዳሉ ሆነው በዛ መሀልም ደግሞ የተጣላንባቸው ብዙ ነገሮች አሉ። አለመስማማት ይሄን ያክል ደረጃ ደርሶ ከኔ ጋር አለያይቷት ወይም ደግሞ ከብሩክ ጋር ሆና እንደዚህ አይነት ኬዝ ውስጥ ትገባለች ብዬ አላሰብኩም። በእርግጥ እውነቱን ለመናገር የራሴ ጥፋቶች ቢኖሩ ያ ጥፋት በዚህ ልክ በዚህ ደረጃ እሷን ያስቆጣታል ወይ ደግሞ ያስደብራታል ብዬ አላሰብኩም ነበረ እውነቱን ለመናገር። እና ቤተሰቦች ዛሬ የመጣሁበት ምክንያት እዩን ለአንዴና ለመጨረሻ ጊዜ ለማስጠንቀቅ ነው። ልጁ የኔም ከሆነ የኔ የአንተ ነው ብላ አምናልኝ እስከ ዲኤንኤም ደረጃ ሳይደረስ ካሁኑ በጊዜ ፈተነው በሰላም ህይወታችንን እንድንቀጥል ፈልጋለሁ። ያ ማለት ደግሞ ይሄንን ስል ልጁ የኔ ነው እያልኩ እኔ ድርቅ እምለው እዩ እኔ አንቺን ስለማፈቅረሽ ነው። ሌላ ምንም ምክንያት አይኖረኝም። ከአንቺ የተለየ ጥቅም ፈልጌ የሆነ ነገር ፈልጌ አይደለም። ስለዚህ ለአንቺ ያለኝን ፍቅር ተረድተሽ እንዴት እንደምወድሽ ታውቂያለሽ። ለአንቺ ያለኝን ፍቅር ተረድተሽ ከአንቺ ከማፈቅረው ሰው ደግሞ ልጅ ቢኖረኝ አይደብረኝም፣ አልጠላም፣ እንደውም ደስ ነው የሚለኝ። ያንን እያወቅሽ እኔ ላይ እንደዚህ አይነት ልጅን የሚያክል ነገር ልጅን በልጅነት ቢኖረኝም ደስ ይለኛል እና በልጅነቴ ከአንቺ ከምወዳት ከውዷ ፍቅረኛዬ ቆንጅዬ ልጅ ቢኖረኝ ደስ ነው የሚለኝ፣ ሊከፋኝ አይችልም። ስለዚህ ያንን ታሳቢ አድርገሽ እኔም በዛ ልክ እኔ ላንቺ ያለኝ ፍቅር ነው እንደዚህ ገፍቼ እንድመጣ የሚያደርገኝ እንጂ ሌላ ምንም ምክንያት የለም። አንቺ እኔን እየገፋሽ የልጁ አባት አንተ አይደለም እያልሽኝ የልጁ አባት ብሩክ ነው እያልሽ እንደዚህ በዚህ ልክ እየገፋሽኝ እኔ አንቺን በጣም ደግሞ እየተጠጋሁሽ በስልክም ለማውራት እየሞከርኩ ነው። ቤተሰብም ጋር ብራዘርሽ እንደው ከሁሉም ከአንቺ ቤተሰብ ወንድምሽን ቀርባለሁ። ወንድምሽንም ቀርቤ ለማውራት እየሞከርኩ ነው። ቤት እየኖርሽ እንዳልሆነ አክስሽ ጋር እንዳለች ነው የማውቀው። እሱን ነግሮኛል። ስለዚህ ያንን ነገር እንድታስተካክይ እፈልጋለሁ። ከኔ ጋር ያለሽን ነገር እንድታስተካክይ እፈልጋለሁ። የነ ብሩክንም የነ ሀይሚንም ህይወት እንድትበጠብጭ አልፈልግም። በዚህ አጋጣሚ ስነግርሽ ብሩክንም ከዚህ በፊት የተጣላ ነው በአንዳንድ ነገር ትንሽ ተጋጭተን ነበረ። ቪዲዮ ላይ ማየታችሁታል። የተጣላንበትን ምክንያት ያው አንቺን እንደዛ ሲያደርግሽ ማየት ስለማልችል አንቺን በእንደዚህ አይነት መልኩ ሲያንቋሽሽሽ ወይ ደግሞ ሲመታሽ ማየት አልፈልግም እውነቱን ለመናገር እና እንጂ ከብሩክ ጋር የተለየ ሌላ ኬዝ ኖሮኝ አይደለም። ከብሩክ ጋር የተጣላሁበት ምክንያት አንቺን በጥፊ እስከ መምታት እስከ መሳደብ እስከ መገፈታተር በዛ ላይ ደግሞ ልጁ የሱ ይሁን አይሁን ወይ ደግሞ ልጁ የኔ ይሁን አይሁን በማይታወቅበት ሁኔታ ልጁ የሱ ሆኖ ራሱ እንደዛ ማድረጉ እኔ በጣም የደበረኝ እና ለዛም ነው የተጣላሁት። ለዛም ነው ለአንቺ ደግፌ እንደዛ ያልኩት። ብትመችኝም ችግር የለውም። እኔ ለአንቺ ያለኝ ፍቅር ገና ብዙም ነገር ሊያስደርገኝ እንደሚችልም እያመንኩበት ነው። ከዚህ በኋላ ደግሞ መሄድ ባለብኝ ልክ
እውነቱን ስነግራችሁ መሄድ ባለብኝ ልክ መሄድ ባለብኝ ጥግ ድረስ እሄዳለሁ። ብሩኬንም በዚህ አጋጣሚ ላስጠነቅቀው ፈልጋለሁ። በውስጥ መስመር የምታደርጋቸውን ነገሮች አቁም። በውጭ የምታወራው ሀይሚን ይቅርታ እየጠየቀች ነው። ያን ይቅርታውን ተቀብለ ደግሞ አብረህ መሆን አለብን። አብረህ ማትሆንበት ምክንያቶች ደግሞ እኔ በግልጽ እየታዩኝ ነው። በግልጽ ማለት ነው። ሁሉም ነገር ወደ እሷ እየመጣብኝ ስለሆነ እና ያ ነገር ደግሞ እኔን ያስደብረኛል። ከእሷ ጋር አብረህ እንድትሆን አልፈልግም። በዚህ አጋጣሚ ስነግርህ በምንም አጋጣሚ እንድታገኛትም አልፈልግም። ያ ማለት አንተ እሷ የምታገኛት ከሆነ እዩን አግኝታት የምታወራት በሆነ ነገር ምክንያት ደርድረ እንድታወራትም አልፈልግም፣ እንድታገኛትም አልፈልግም። ምናልባት ሴት ልጅ ናት። የልጁ እርግጠኛ ሆና የሱ ነው ማለት የምትችለው እውነቱን ለመናገር ማለት ነው። ያ ማለት ልጁ ያንተም የኔም ሊሆን ይችላል። ያደረጋችሁት ታውቃላችሁ፣ እኔም ያደረግኩትን አውቃለሁ፣ ያደረግነውን እናውቃለን ሁለታችንም። ስለዚህ የልጁ አባት እሱ ነው ማለት የምትችለው እርግጠኛ ሆና እሷ ሆና ሳለ አንተ ግን እያደረስክባት ያለውን ነገር ልክ አይደለም። ያን ነገር ማስተካከል ይኖርብሃል። እና ቤተሰቦች እኔ ማስተላለፍ ፈልገው ለእናንተ ደግሞ ብሩክና ሀይሚን እንድታስታርቋቸው። ምክንያቱም እነሱ ሲታረቁ እኔም ፍቅሬን አግኝቼ የራሴን ህይወት የምለውን እመራለሁ። እነሱም ተስማምተው የራሳቸውን የሆነ ቆንጆ ላይፍ ይኖራሉ። ያንን ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ሁለቱ ህይወት ላይ መለያየትም መጣላትም አልፈልግም። መሀል ገብቼም እነሱን ማጣላት ማጋጨትም አልፈልግም። ሰላም እንዲወርድ እፈልጋለሁ። እዩ ልብ ሰጥቷት ወደ እኔም መጣ እውነቱን ተናግራ የምርም እኮ አሁን እኮ ልጁ የኔም ላይሆን እኮ ይችላል። ግን ያን የሚያረጋግጠው ዲኤንኤ ነው። እውነቱን መናገር ስላለብን ዲኤንኤ ነው። አንዴ ወደ ሚዲያ ወጥቷል። እኔ ወደ ሚዲያ መውጣትም አልፈለኩም ነበር እውነቱን ለመናገር። ግን አሁን ወደ ሚዲያ ስለወጣ ነገርየው በዲኤንኤ የሚታይ ይሆናል ይመስለኛል። በዲኤንኤም ቢሆን ታይቶ ልጁ የኔ ይሁን አይሁን ወይ ደግሞ የብሩክም ይሁን አይሁን ይረጋገጣል። ግን በዛ መሀል እዩ አንቺ ትጎጃለሽ። አንቺ የሚደርስብሽ ብዙ እንግልቶች አሉ። ያን ነገር ግን ማስቆም ይኖርብናል። ያንን ደግሞ ማስቆም የሚኖርብን አንቺ በተረጋጋ መንፈስ እልህ ባትጋቢ ጥሩ ነው። በተለይ ከብሩክ ጋር እልህ ባትጋቢ አሪፍ ነው። አሁን መፍታት ያለብኝ ነገሩን እዩ አንቺን ማግኘት አለብኝ። አንቺን አግኝቼ በስትክክል ነገሮችን መፍታት አለብን። በቤተሰብ ዙሪያ ማውራት ካለብን አውርተን እኔና አንቺ እንፍታው። ከነብሩክ ጋር ያለውን ደግሞ ብሩክና እኔ ስንገናኝ እየተጋጨን ወይ ደግሞ እየተከራከርን ጭቅጭቅ ከዚህ በፊትም በውስጥ አግኝቼዋለሁ። የሆነ መጨቃጨቅ እናንተም ስለሆነብኝ ከእሱ ጋር ባልገናኝ እና ከሀብ ጋር እገናኛለሁ ብዬ አስባለሁ። ምክንያቱም ቢያንስ እሱ ተረጋግቶና ቀስ ብሎ ነገሮችን ለመፍታት እንደ ትልቅ ሰው ነገሩን ለመፍታት ስለሚያስብ እሱን አግኝቼ አወራለሁ ብዬ አስባለሁ። በዚህ አጋጣሚ እነግርሃለሁ፣ አንተን አግኝቼ ማውራት እፈልጋለሁ። ነገሩን እኔ እናንተ በውስጥ መስመር መፍታት የምንችል ከሆነ ወደ ሚዲያም ብዙም ሳይወጣ ነገሩን በአጭር አቋጭተነው ጨርሰነው እኔ እናንተ መፍታት እንድንችል እፈልጋለሁ። እና ደግሞ ማስረጃ አለ። ማስረጃውን ለምን አታወጣም? ያሉኝ ማስረጃዎች አሉ። ከእሷ ጋር ያሉኝ ፎቶዎች ምናምን አሉ። እነዛን ፎቶዎች አውጥቼ ፐብሊክ ባረጋቸው እኔ የእሷንም የኔንም የሆነ ወደፊታችንን የሚያበላሽ ነገር ደግሞ አልፈልግም። ፎቶዎች አውጥቼ እሷን በግድ የኔ ነበርሽ እኮ እንደዚህ ነበርሽ እኮ ብዬም እንድትመጣ አልፈልግም። ምክንያቱም የምወዳት ልጅ ናት፣ የማፈቅራት ልጅ ናት። ወደፊት አብሬ ህይወቴን ከእሷ ጋር አብሬ መኖር የምፈልጋት ልጅ ናት። ስለዚህ አፍቅራንና ወዳ ደስ እያላት ብትመጣ ደስ ነው የሚለኝ። ስለዚህ እንደዛ እንድታደርግ ነው እንጂ የሚፈልገው እሷን አስጨንቄ የሆነ እንደዚህ አድርጌ አስገድጄ ብትመጣም አጠቅመኝም። ያንን ስላችሁ እሷ ላይ ያለኝን ማስረጃዎች አላወጣም ምናምን ማለት ሳይሆን በፍቅር እንዲሆን እፈልጋለሁ። ይህንን ቪዲዮ እንደምታይ ተስፋ አደርጋለሁ። እዩ እባክሽን ነይና ሰላማችንን የሰላም ህይወታችንን እንምራ። ከነ ብሩክም ከነ ሀይሚም ህይወት ውጪ የተሻለ ህይወት ያለው እኔና አንቺ በፍቅር ነው፣ በመገፋፋት ሳይሆን በፍቅር ስለሆነ ፍቅራችንን እንዳይረብሽ ወደፊት እንደዚህ አድርገሽ ነበረ ተባብለን ደግሞ ላለመወቃቀስም በጊዜ ነገሩን ብንፈታው ደስ ይለኛል። ከዚህ በላይ የከፋ ነገር ውስጥ ባንገባ። ያሉት ማስረጃዎችን እዩ እኔ እንዳወጣ አታስገድጅኝ እባክሽን። ነገርየውን በጊዜ ለመፍታት መተሽ ብናወራ ደስ ይለኛል። ስልኬንም አንሺልኝ፣ ቴክስትም ቢሆን መልሽልኝ። ተረጋግተን ነገሮችን ለመፍታት እንሞክር።
ማስረጃዎችን አውጥቼ ምናምን እንደዚህ ማስገደድ ውስጥ እንድገባ አታድርጊኝ እባክሽን። ይቅርታ ላጠፋሁት ነገር ደግሞ ይቅርታ መጠየቅ እፈልጋለሁ። እኔና አንቺ ደግሞ በሰፊው ይቅርታ መጠየቅ ይኖርብናል ብዬ ስለማስብ ነገሩን ወደ ይቅርታ እንወስደዋለን። አታስቢ፣ ችግር የለውም። አሁን ላለሽበት ነገር ደግሞ እርግዝና ያለሽበት ሁኔታ ከባድ ነው። ያ ስለሆነ ያን እርግዝና ደግሞ አብሬሽ ትሪት ላደርግሽ እፈልጋለሁ። ፍቃደኛ ሆነሽ ከኔ ጋር ሆነሽ ልጃችንን ተንከባክበን እንድናሳድግ ስለምፈልግ ገና ካሁኑ እንደዚህ አይነት ሰጣ ገባ ውስጥ ባንገባ ጥሩ ነው። ልጁም እንክብካቤ ያስፈልገዋል። ነገ አንቺን የሚወቅስና የሚበሳጭብሽ ልጅ እንዲሆን አልፈልግም። አባትነቱም የኔም ከሆነ የብሩክም ከሆነ ልጃችንን በሰላም እናሳድግ። እና ቤተሰቦች አመሰግናለሁ። እና ቤተሰቦች ይሄን መልእክቴ ታደርሱላታላችሁ ብዬ አስባለሁ። እዩ ይሄ መልእክቴን እንደሰማሽ ኮንታክት ለማድረግ ሞክሪ፣ ስልኬንም ለማንሳት ሞክሪ። አመሰግናለሁ ቤተሰቦች።